ጠላቶቻችን ስለተደሰቱ ተቃውሞውን ትተናል። የትግራይ ኃይሎች ሰላም እንደምንላችኋል። የፎከስ ቤተሰቦች የዛሬው መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። ባለፈው ሳምንት ሰኞ በመቀለ ከተማ በመዝጋት የጀመረው የትግራይ ክልል ኃይሎች አባላት ሰልፍና ተቃውሞ ሰሞኑን ሙሉ በተለያዩ የትግራይ ከተሞች ቀጥሎ መሰንበቱ ይታወቃል። አመጽ ያካሄዱት የትግራይ ሰራዊት አባላት እኛ ትግራይ ውስጥ አመጽ በማካሄዳችን ጠላቶቻችን ስለተደሰቱ ተቃውሞውን ትተናል በማለት ሰልፉን ማቋረጣቸውን ከመቀለ ያገኘነው መረጃ አመልክቷል። በመቀለ መሆኒ፣ ውቅሮ፣ አዲግራትና ሌሎች ከተሞች ተቃውሟቸውን ሲገልጹ የሰነበቱት የትግራይ ኃይሎች አባላት በዋነኝነት የደሞዝና የጥቅማ ጥቅም ጥያቄዎች ሲያቀርቡ፣ በአንዳንድ አካባቢዎች ደግሞ ፖለቲካዊ ይዘት ያላቸው ተቃውሞዎች ሲያሰሙ ነበር። ሰሞኑን ሙሉ የተቃውሞ ሰልፎች ሲደረጉ ያልዘገቡት የትግራይ ክልል መንግስት ሚዲያዎች እንዲሁም የህወሓት ልሳናት ሰልፉን የሚኮንን እና የሰራዊት አባላቱ ይቅርታ ስለመጠየቃቸው የሚያመለክቱ መረጃዎች በትላንትናው ዕለት ሲያሰራጩ ውለዋል። ተቃውሞ የጀመሩት በመቀለ ከተማ የትግራይ ክልል ኃይሎች አባላት በትላንትናው ዕለት በመቀለ ሐውልቲ ሰማዕታት አዳራሽ ስብሰባ ያደረጉ ሲሆን ከትግራይ ኃይሎች ከፍተኛ አዛዦች መካከል የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ የተቃውሞ ሰልፎችና መንገድ የመዝጋት እርምጃዎችን አውግዘዋል። በሰራዊቱ አባላቱ የተጠየቁት የጥቅማ ጥቅምና ደሞዝ ጥያቄዎች ግን ተቀባይነት አላቸው፣ የትግራይ ጊዜያዊ አስተዳደርም ምላሽ ይሰጥበታል ብለዋል ጀነራሉ። እንደ ጀነራል ዮሐንስ ወልደ ጊዮርጊስ ገለጻ በተደረጉት የተቃውሞ ትዕይንቶች ጠላቶቻችን ያሏቸው ኃይሎች ተደስተዋል ሲሉም አክለው ገልጸዋል። ጀነራል ዮሐንስ ጠላቶቻችን በዚህ እውነት ተደስተዋል፣ ከዚህ በፊት መቀለ ሲገቡ እንደዚህ የተደሰቱ አይመስለኝም፣ ሰራዊታችን ጥያቄ ጠየቀ እንጂ ትግራይን አሳልፍ ይሰጣሉ አላለም፣ ይህ ፍላጎታችሁና ምኞታችሁ መክኖ የሚቀር ስለሆነ በማይሆንላችሁ ጊዜ አታጥፉ ማለት ነው ያለብን ብለዋል። ባለፈው ሰኞ በመቀለ ሰልፍ ያደረጉት የትግራይ ክልል ኃይሎች አባላት ከከተማ ወደ አየር መንገድ የሚወስድ መንገዱን ዘግተዋል። ይህን ተከትሎ በሌሎች የትግራይ ክፍሎች ያሉ የሰራዊት አባላትም ተመሳሳይ ጥያቄዎች በመያዝ ከመቀለ አዲግራት፣ ተንቤን፣ ማይጨውና መሆኒ እንዲሁም ሌሎች አካባቢዎች የሚወስዱ ጎዳናዎች ዘግተው ሰንብተዋል። የሰራዊቱ ክፍል የሆነው አርሚ 22 አባላት የአቋም መግለጫ ተብሎ በንባብ የቀረበ መግለጫ እንደሚለው ጥያቄዎቹ ትክክል ቢሆንም የቀረበበት መንገድ ግን ስህተት ነው ሲል ገልጿል። የትግራይ ክልል ኃይሎች አባላት ተቃውሞውን ተከትሎ ባለፈው ሳምንት አስቸኳይ ስብሰባ አድርጎ የነበረው የትግራይ ጊዜያዊ አስተዳደር ካቢኔ የሰራዊቱ አባላት ጥያቄ የሚመልስ የተባለ አዋጅ አጽድቆ ወደሚመለከተው አካላት መምራቱን መግለጹ ይታወሳል። ከኢትዮጵያ መንግስት ጋር ለ2 ዓመት ጦርነት ላይ የነበሩት የትግራይ ኃይሎች ከፕሪቶሪያ የሰላም ስምምነት በኋላ በትጥቅ ማስፈታት እንዲሁም ወደ ሰላማዊ ህይወት መመለስ ሂደት ያልፋሉ ተብሎ የነበረ ቢሆንም አብዛኛው ሰራዊት አሁንም በዚሁ ሂደት አላለፈም። በትግራይ ክልል የሚንቀሳቀሱ ተቃዋሚ ፓርቲዎች የትግራይ ኃይሎች አባላት ሰሞኑን የጀመሩትን የተቃውሞ እንቅስቃሴ ሁሉም የማህበረሰብ ክፍል እንዲቀላቀል ጥሪ ማቅረባቸውም ይታወቃል። አረና ትግራይ ሉዓላዊነት ዴሞክራሲ ተቃውሞውን አስመልክቶ ባወጣው መግለጫ የቆየ የትግራይ ህዝብ የለውጥ ፍላጎት ወደ ጎዳናዎች መፍሰስ ጀምሯል ብሏል። ከዚህ በፊት በተበታተነ መንገድ የተለያዩ የማህበረሰብ ክፍሎች ጥያቄዎቻቸውና ተቃውሞቻቸውን ሲገልጹ ቆይቷል ያለው አረና ትግራይ ለሉዓላዊነትና ዴሞክራሲ በማሳያነትም የአስተዳደር መዋቅሮች በኃይል ከመቀየር ጋር ተያይዞ የነበረው ተቃውሞ የጦር ጉዳቶችና ምልስ ታጋዮች ጥያቄዎች፣ መምህራንና አጠቃላይ መንግስት ሰራተኞች የሚያቀርቡት የውዝፍ ደሞዝ ጥያቄ ከወንጀሎች መበራከት ጋር በተያያዘ ያለው የህዝብ ቅሬታ በማሳያነት አቅርበዋል። አሁን ደግሞ እነ ጀነራል ዮሐንስ ጠላት ሲሉ የፈረጁትን ፌዴራል መንግስት በታጣቂዎቹ አመጽ ተደስቷል የሚል ፕሮፓጋንዳ በማሰራጨት ሰራዊቱ ጥያቄውን እንዲያቆም ለማድረግ ችለዋል። የሰራዊት አባላት የጠየቁትን መሰረታዊ የዳቦና በህይወት የመኖር ጥያቄ ወደ ጎን በማድረግ አላስፈላጊና ወቅቱን የማይመጥን የዘረኝነት ቅስቀሳ በማድረግ የሰራዊቱን አባላት ዛሬም ለዓላማቸው መስፈጸሚያነት ከጎናቸው ለማሰለፍ ጥረት እያደረጉ መሆናቸውም ታውቋል። የህዝብን ተቃውሞ በማፈን ተግባር ሲሰማሩ የሚታወቁት የትግራይ ሰራዊት አባላት የህዝብ ተቃውሞዎችን ከማፈን ወጥተው የራሳቸውን ጥያቄዎች ይዘው ወደ ጎዳናዎች መውጣታቸውን አረና ትግራይ እንደሚደግፈው የፓርቲው ሊቀመንበር አቶ አምዶም ገብረስላሴ ተናግረዋል። የአረና ትግራይ ሊቀመንበር አቶ አምዶም ገብረስላሴ በትግራይ ኃይሎች አባላት በሰልፍ እየቀረቡ ያሉ አጀንዳዎች የመላው የትግራይ ህዝብ ጉዳዮች ስለሆኑ ፓርቲዎች፣ ሲቪል ማህበራዊና አጠቃላይ ለውጥ ፈላጊ ህዝብ ሊቀላቀላቸው ይገባል ሲሉም የህወሓት አመራሮችና በተለይም ጀነራል ዮሐንስ ተቃውሞውን የጠላት አጀንዳ አድርገው በማቅረብ ጥያቄው መልስ ሳያገኝ እንዲከሽፍ አድርገውታል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ሰናይ ቀን ተመኘን።